ከዚህ ቤት አትርሳው ማታ እንዳላገኝ አትርሳው ኩንዶሞች እንዳሉኝ አትርሳው በዛው እንደማትመለስ ያወኩት አሁንም እየነገርኩ ነው ያረክሹንማ ያሳዩሽ እኮ ኖ ምንም እዚህ ከውሽ ገጭት ነው እንጂ ያ ነገር ምንም አላየም የጨወትኩት ነበር እሺ ከውሻሽ ጋር ግዴታ አርቃንሽን ማየት ነበረብን መች ነው እንደዚህ ከሱ ጋር አብሬ ባላረግና ሌላ ነገር ባይፈጠር ሰማኛለህ ባሌን እስከ መግደል ደረጃ ድረስ ነበር እየሰማኝ ነው አይደል ለምን ስለሆነ ስለሚያዘኝ ማንኛውም ሰው እንደሚያደርገው ምናልባት ከውሻው ጋር የተጫወተሽ ይሆናል ምናምን ብዬ ነበር ማሰበው ከዛ በእኩል ሰዓት የሁለቱንም ድምጽ ይሰማል እንዳትነካኝ ምን ያርከልህ አልገባኝ ውሻ ነሽ እንደሞ ልጅ መውለድ አልፈልግም ነው መልተለኝ በቃ ምክንያቱ አይ ነው አጭርና አጭር አብሮ ግንኙነት ላይ ለማድረግም ከመውለድ ጋር ነው ታየው ከወል እንደዛ ነው ታረጋ ነው ብዙ ጊዜ የምልህ ለመሰለሽ ጀስት በቃ ራሳቸው መጠበቅ አለባቸው ውበታቸው እንዴ ጀስት እኔ አሁን ከስራ መጣ ጀስት ቁጭ ብዬ ራሴን እየተንከባከብኩኝ እሱ መጣን ኖ ጀስት መጣ አይደለ ትንሽ ክፍት ያደርጋል ተነስቶ ኩክ አድርጎ መብላት ይችላል ጀስት ካይለ ማን ነው አይደለ ጀስት ምን ይባላል አሁን ላይ እኩልነት ተብሎ የለም እኩልነት ሲባል ደግሞ ግዴታ ሴት ልጅ ሰርታ መጠበቅ አለባት ቢያል ቤቢም ተነስቶ ኩክ ቢያደርግ እኔ አሁን እዚህ ጋር ራሴን እንዲጠበቅኝ እንትን ነው ኩክ አድርጎ ቢያበላ ምን ችግር አለ እኔ ልመርለት ከምንም በላይ ጀስት ይዘህ ስትወጣ ራስኮ ሚስትር ጀስት ቆንጆ ስትሆን ግባ ምን አይነት ሚስት ነው ያለች ምን አይነት ይባላል ስለዚህ ሴቶች ሞኝ አትሆኑ በቃ ጀስት ራሳችሁን ጠብቁ ከምንም በላይ ራሳችሁን ውብ አድርጉ እናንተ ውብ ስትሆኑ ነው ተፈላጊ የምትሆኑት ጀስት እንጂ ስትመጣመጡ ቤት ውስጥ በሽቲ ብቻ ወደዚህ ወደዛ ጸጉርሽን ሳትሰጥ ራስሽን ጊዜ ስጭ በቃ በየሳምንቱ ጥፍርሽን መሰራት አለብሽ ሜካፕሽን ጸጉርሽን ፏቤዝ እንጥበይለት በቃ ከምንም በላይ አንቺ ልዕልት መምሰል አለብሽ ለባልሽ ምክንያቱም ዛሬ ላይ አንቺ ተጎሳቁሎሽና እንበይሽ ነገ አንቺ ትቶ የተሻለችው ዋጋ ነው የሚሮጠው ስለዚህ ራስሽን ጠብቂ ንቅር ሴቶች ይሄንን ነገራችሁ የሚፈልገው ለከባል ትዳሮች ይልቅ ለሴቶች ነው ጠለቅ ያለ ምክር ይሰጣችሁ because አሁን ላይ ምን አለ መሰለክ እኔ እንዴ ያው ትዳር ላይ ስትሆን ብዙ ነገሮች ይገጥማል አይደል በማለት ያን ነገር ተቻችለህ ነው የምታሳልፈው ግን አሁን ብዙ ጊዜ ወንዶች እና ያለን አይደል በቲቪም በምንም በብዙ ነገር ያው አንተን እዚህ ጋር ተጎሳቁለህ ከቤት እና ከስር ስትሆን እንደሚያስበው በቃ የትም አትሄድም እቺ ልጅ ኦሬዲ ዳሜጁን አለች የውጫን ነው ውጪ ሲወጣላስ ወደ እንደዚህ ወደዛ ሲሄድ የተሻለሽ ነገር ያያል ሆይን ሰዓት አንተ ምን ትሆናለህ ቅምጥሽም ያረጋዋል እዚሁ አንተ ከዛ ነው የተሻለ ነገር ይፈልጋሉ ነው ያ ነገር ደግሞ ፌር ነው ያላስ እና አልወጣም ስራ አልሰራም ጀስት ሾፒንግ ወጣለሁ ራሴን ጠብቃለሁ መውጣት ካለብኝ ወጥቼ አሉን ጓደኞች ተዝናንቼ እገባለሁ በቃ ከበቂ በላይ ነው ያስባል አይደል ቤቢ ያው በገቢ ምንጫችሁ ፊትክ እየጋለ ነው ቤቢ እንዴት አድርገ ኪሳችሁ ይመጣጣል መሰለኝ ጋሺ ጋሺ አይ ኪሳቸው እንግዲህ አይተልኛል የሆነው እንግዲህ የኔ ባለቤት ያው መልካም ሰው የሷን ማማር የሷን መዋብ ነው የምትፈልገው አንተም ለዚህ ነገር ብዙ እንትን አትልም ታዲያ የጎደላት ነገር አለ ታዲያስ ትንሽ አይደል ያው በጣም ደስ ይላል እንዴ በጣም ብዙ እኮ ስንቷል ማለት ትዳሩን በዚህ ምክንያት ራሱን ያጣ ሚስቴ እንዲያላረገችም እሷ ጓዳ አልገባችም ብሎ ስንት ነገር የሚያደርግ ሚስቱን ይደበድብ ሚስቱን ብዙ የሚያደርግ ያንተ ደግሞ በተቃራኒ ይሄ ራሱ ትልቅነት ነው ምናልባት ያው ድምጽ እየሆነቻቸው እኮ ነው ለነዛ ሰዎች ራሱ ያው ሴቶች እንዲህ መሆን የለባቸውም በሚልም ጥሩ የሁለታችሁ ምልከታችሁ ደስ ይላልና ሁሉሱ ምን መሰለህ ኦሬዲ ብዙ ጊዜ ላይፍ ነው አይቷል ለነገርኩት ነውና ጀስት ብዙ ነገር ያጣጣው ገባ ላይፍ ነው የተከተከተም ይሄ ነው እንግዲህ ኩክ አድርጎ ቢያበላኝ ኢትስ ኖርማል ነው ግን ምናልባት ከስራ ደግሞ የመጣ ቀንና ምግብ ሳይሰራ ቀርቶ ያው ባለቤት ካለች እሷ ኩክ ማድረግ የሷም እጅ መቅመስ ፈልገ ምንም ነገር ሳይኖር ርቦክ እንደዚህ አይነት አጋጣሚዎች ላይ ምናልባት የተረሳጨባቸው አጋጣሚዎች ይኖራሉ ከዚህ በፊት ለምን አልሰራሽም ለምን የሚል ዴሊቨሪ ያደርግለታል መስራት ካቃተው እሱ ጀስት ትንሽ ረስት አድርጎ ቢሰራ ችግር የለውም ምክንያቱም ነው ጥፍሬን ሰርቼ ሊሆን ይችላል ያን ታይም ኩክ ሳረግ ያን ሰዓት ስከት እጄ ጣቴ በራሽ ጀስት እንትን አለና ያን ታይም ላይ ወይ ተነስቶ እንዲሰራ ነው ሻወር ወስዶ ሰማን ነበር ያልከኝ እኔ ሮቤል ይባላል ካልሆነ ደግሞ ቴካው እሺ ትንሽ እየተሽኮረመመ ነው እንግዲህ ቅዱሴ ያው
የባለቤቱ ሁኔታ በጣም ደስ ይላል። ፊቱ እየቀናብኝ ነው። መልካም እንግዲህ ቅዱሴ ችግር የለውም። ያው አንዳንድ ጊዜ ምን መሰለህ ሁኔታውን ያሳቀውና ይመስለኛል ምን የሚያስቅ ነገር ነው እኮ አለ። አንቺ ነሽ ኮሚኳ ይመስለኛል። ንዴቱን ለመሸፈን ማለት ነው እንደዚህ ጊዜ ያደርጋል። ነው ይጨርስ ዛሬ ከኛ ጋር ነው የምትለኝ? ነው አሁን እኮ ጊዜ አልሰጠኝም። የአየር ሰዓቱ ነው እንግዲህ አይደለ ባይዘው መልካም ምጣድ ላይ እንዳለሁኝ እንግዲህ የኢትዮጵያ ሕዝብ ይፍረደኝ። ባይዘው እንጀራ ይጋግራል። ጎበዝ ነው ቤቢ። ተው እንጂ የእውነት የሆነ ጊዜ ምን አለኝ ደውሎ ከስራዬ ቤቢ አብሲት ጥለሽ ጠብቂኛል። ጀስት አብሲት በፊት ላይ እናቴ አብሲት ስጥል እንትን ነበር አብሲት ጥለሽ ጠብቂ። ጀስት ኢማጂን እኔ ተነስቼ ውሃ ጥጄ ድስት ላይ ምናምን ከዛ ሊጡን እንደዚህ አድርገሽ እንደዚህ እንትን ላይ ያየው ዩቲዩብ ላይ እንትን አልኩት ሞከርኩት። ከዛ መጣ እንዴት ገንፎ ታደርጊዋለሽ? ምን ማለት ነው? እንዴት ምን ማለት ነው ገንፎ ታደርጊዋለሽ? ተቆጣኝ። ዛኔ በጣም ተቆጣኝ። ከዛ በቃ 15 ቀን ይዘጋውት ልትቸው እናቴ ጋር ሄድኩኝ። በቃ እኔ እንዲቆጣኝ አልፈልግም። ገባ እውነትም ልጁ ነሽ። ያ እንዴ ያ እንዲቆጣኝ አልፈልግማ። ለምን ይቆጣኛል ማለት ጀስት አገባኝ እንጂ እኮ እዚህ ጋር ሌላ ነገር ሊኖር አይችልም። በሰላማዊ ነገር ፍቺ ይኖራል እንጂ ያው እንኳን እጅን ማንሳት ይቅርና ኮስተር ብሎ ተናዶ ከዛ ቀን በኋላ ይተኛል ነው። አሁን ላይም ብዙ የተናደዳለሁ ለዛ ነው። ጀስት ነው ችግር የለውም። ተደክሞት መጣ ትንሽ ሬስት ያደርጋል። እስከዛ አይጠፋም። ፍሪጅ ውስጥ የሆነች ነገር ቀማምሳል ሬስት አድርጎ ተጣጥቦ መስራት ይችላል። ካልተቻለም ዴሊቨሪ ቴክ አዌይ ያደርጋል። እኔ እንደዛ ነው ማስበው ነው እንደዛ ነው ማለት እንጂ አንቺ በጭራሽ ቤት ውስጥ ኩክም ማታረጊ ማታሰሪ ይበላሻል። ጣቴ ይበላሻል። ጀስት ምክንያቱም መክተፍ ማለት እኔ በተለይ መብራት ሳይኖር ምናምን ሂጄ እሳት ማጌዝ አልወድም። እኔ እንዳልኩት ነው የመጨረሻ ልጅ ነኝ። ቤት ውስጥ ምንም አይነት ስራ አልሰራም። ጀስት እነሳለሁ፣ እበላለሁ፣ እተኛለሁ። እንደዛ ነው ያሰብኩት። በቃ ምናልባት እንግዲህ ያው ጥሩ ቆይታ አድርገናል። ያው እንግዲህ ከዚህ በኋላ ምን እንገናኛለን። ያው የምንገናኘው ደግሞ ለሽልማት ፕሮግራም ተመልሰን ስለምንመጣ ነው። ከዛ በፊት ግን ምናልባት ቤታችሁ ምን ጎደለ ወይም ደግሞ ይሄ ቢደረግልን የምትሉት ሲታይ ቤታችሁ ሙሉ ነው። በእውነት ደስ ይላል። በጣም የሚያምር ቤት ነው እና ያው አይ ዞሮ እንትን ብታመጣልን አሪፍ ነው። ለቤቢ ሪፍሬሽ ለፊቱ በጣም እንትን ሲናደድ ጊዜ ጀስት አባቴ እና እንደዛ ብታረግ አይናፋርም ነው መሰለኝ። ትንሽ ኮፍያ አድርገን እሷን ራሱ ታፍራታለች ዝም ብዬ ሲገምት። መልካም እስኪ ሁኔታዎች ናቸው። ስቆያቅም በጣም እንደዚህ ስቆያቅም ብታይ ዛሬ ኖር እንኳን መጣክ በጣም ቅድም ተመልካቾች በጣም እንትኑን አፍኖት ነው ያለውና ሳቁን መቆጣጠር አልቻለም። የባለቤት ሁኔታ ነው ይመስለኛል እንግዲህ ያው እያሳቀው ያለው። ዞሮ ግን ጥሩ ቆይታ በጣም አሪፍ ጭውውት ነበር ያደረግነው እና ምናልባት እኛም ካለን ጊዜ አንጻር ምናልባት የመጨረሻችንን እናደርገውና የመጨረሻችን ሊሆን የሚችለው ደግሞ ካደረግነው ቆይታ ውስጥ አንዱ ምንድነው ተሞክሯችን ወስደናል። ቀጥሎ የሚሆነው የቤት እንግዲህ የእቃዎች ቁሳቁሶችን ሽልማት ለማድረግ ነው። ያ እንድናደርግ ደግሞ ብዙ የስፖንሰር አጋሮች ስላሉን እንግዲህ የቤታችሁን ይሄ ብታሟሉልን ይሄ ቢጨመር የምትሉት ነገር ካለ አሳይታችሁን እንግዲህ ተመልሰን ስንመጣ ያንን ነው ይዘን። በነገራችን ላይ ይህን ነገር ታስተላልፉታላችሁ። በጣም ጥሩ ጨዋታ ነው እንግዲህ ያው እንደዚህ አይነት ተሞክሮም እንዳለ ተላለፋለ። ካልፈለጋችሁት እኛ ችግር የለውም። ያው ጥሩ ቆይታ አድርገናል። ምን ፍሬ ነገር አገኘ እንዴ? በጣም ለሴቶች እኮ የነገርኩት መልዕክት ከበቂ በላይ ነው። የኔ ያንተ ፍቅር ማለት እሺ። አሁን እስካሁን እያወራሽ ነበር። ያ እና ታዲያ መተላለፍ ያለበት ነገር ነው። እያወራ ያለው ነገር ምንድን ነው? ቆይ ስርዓት አድርጊ። እየተቆጣኝ ነው አልገባኝም። ምን ዛሬ ሰው ሲመጣ እየተናገርክ ከእኔም አልፈልግም። ቀውጡልኝ እንዴ በቃ እንደዚህ እንዴ መጨረሻችንማ እንደዚህ መሆን የለበትም። ምናልባት ከታርገው አይ አይዞሽ። አይ እኔ እንደዛ ማለት ፈልጌ አይደለም። ቆይ አይደለም። አይ ምን አለ መሰለሽ ይሄ በጣም ብዙ ህዝብ ነው የሚያየው። ቁም ነገር መታየት አለበት እንጂ እንደዚህ ዝባዝንኪ ወሬ አሁን ምን ይጠቅማል? በነገር ላይ ለእኛም ቁጥሩ አይደለም እኮ የወሰድናቸው አንዳንድ ነገሮች ስላሉ ነው። እኔ አሁን በግል ያየሁት ነገር አብዛኛውን ነገር እንደተስተላልፍ ያንተ ያለችው ሁሉ ነገር ልክ አይደለም። እኔ የማውቀው ነገር አለ ማለት ይሄ ከእንትን ውጭ ነው የማወራው። ይህን እንደታስተላልፉት በጣም ችግር አለ። ነገር ግን በእንደዚህ አይነት ሁኔታ አይደለም። ምናልባት ሌላ ጊዜ ልናወራ እንችላለን።
ያው እኛ የቀጠሮ ማድረግ አንፈልግም። ያው እንደነገርኩ ፎርማቱ እንደዛ ስላለ የሚዲያችን እና እንግዲህ አሁን ይሄ ምን ያስተምራል? አሁን ብዙ ትምህርት ያስተምራል አይደል? ሚስቶች ምን ያህል እየተጎዱ እንዳለ ያስተምራል። ጀስት አሁን በጣም ትላልቅ ሰዎችን ሲያገቡ ለምን ይጨቆናሉ? ጀስት ሴቶችዬ እንደልባቸው መዝናናት አለባቸው። ለምን ራሳቸው እንትን ያደርጋሉ? ወንዶች ራሳቸው ኩክ ማድረግ እንዳለባቸው ገባ። ሴት ልጅ ብቻ ለምን ብላ ኪችን እየገባች ትሰቃያለች? ያንን ነገር በጣም ትምህርት ነው። ባይዘው ይሄ ከትምህርት በላይ ነው። ምንም እዚህ ጋር እኮ የተለየ ነገር የተወራ ነገር የለም ነው ወይስ አንተ እዚህ ጋር ለእኔ ኩክ ስለምታረግ እኔን የሆነ ነገር ስለምታረግ እዚህ የደበራ ነው? ቅድም እንጀራ ጋገራ ጀስት የተናገርኩት ነገር የሚደብር ከሆነ ጀስት ሊቆረጥ ይችላል። እንጀራ እንደሚጋገር የተናገርኩት ቀጥታ ስርጭት የለውም። መቆረጥ ያለብን ይጋገራል። ችግር እኮ የለውም። ውሸት አላወራሁም። መቆረጥ ያለበት ነገር ካለ አሁን ትነግረናለህ፣ ልንቆርጥ እንችላለን። ችግር የለውም። እኔ ጠቅላላ ባይተላለፍ ደስ ይለኛል ነው ማለት እንደዚህ ለመጀመሪያ ጊዜ ኢንተርቪው ስንሰጥ ለመጀመሪያ ጊዜ ነው። ግን በዚህ ልክ እንደዚህ አይነት ነገር እንደውም እነሱ ከፍለው ሳይሆን እኛ መክፈል አለብን። ባይዘው ለዚህ የማላውቃቸው ነገሮች ናቸው አሁን እሷ እንትን የምትላቸው እና ቢያንስ እኛ ባለትዳር ነን። በጣም ብዙ ችግር አለ። ያው ከነገርም ራሱ አሁን ይሄ ሰው ሊያስተምር አይችልም በፍጹም። ማለት የማይሆን ነገር ነው እንደዚህ አይነት ነገር። እኔም ነኝ የምሰደበው ጋሺ ስላልኩት ደብሮታል። አይ አንተ ቀደም ስትል ቤቢ አይ እንደዛ ነው ቅዱስ እንዴት ነው አሁን እዚህ ጋር እነሱ የጨረሱ መከባበር እኮ አለ ነገሮች መፈጠሩ ጥሩ ነው። ባልታረፍች አይደለም መከባበር እሱ እናንተ ነገር ፕራይቬት ነው። ፕራይቬት የሚወራ ነገር ነው። እዚህ ጋር ደግሞ ስርዓት ባለው መንገድ ነው መወራት ያለበት እንጂ ይሄ እኮ ብዙ ህዝብ የሚያየው ነገር ነው። ስለዚህ ጨርሰናል አይደል? ጀስት በቃ ይሄን ነገር እንዳታስተላልፉት አደራ ነው መተላለፍ አለበት። እንደውም እነሱ ለኛ የነገርኩ እኮ ምንም ቁሳቁስ አያስፈልግም። እኛ ነው ላለ እነሱ ይሄን ነገር እድሉን ስላመቻቹ ጀስት እኔ እንደግል ከፍያቸው ለይሄ ነገር ቢሆን ደስ ይለኛል። እኔ ጠርቻቸው ከፍያቸው ቢሆን ምክንያቱም ትክክለኛ ነገር አስተማሪ የሆነ ነገር ነው የሚጠይቁትም እዚህ ጋር የተነገራቸው ነው። አንደኛ የኛ 2 ዓመት ከ6 ወር ነው ማለት 25 ዓመት 15 ዓመት 10 ዓመት 40 ዓመት የቆዩ ሰዎች አሉ አይደል እንዴ? እነዛ ናቸው ሞዴል መሆን የሚችሉት። አሁን እኛ ገና እኮ የወጣት ነው የተባለው እኮ ቤብ እሺ ምንም ማለት ከዚህ ግባ የማይባል ነገር ነው እና አስተማሪ ሊሆን አይችልም ብዬ ነው የማስበው። እና ምናልባት እንደዚህም አይነት አለ ለማለት ከሆነ ጥሩ ነው። ያው በዚህም አይነት ተሞክሮ አለ እንግዲህ ጫነሰን በዛም ነው ማለት ይሄ ውርደት ነው። በእኔ በኩል መዋረድ ነው። አይ እንደዛ ብለህ ማሰብ ያለብህ አይመስለኝም። እኔ እንግዲህ ተሞክሯችሁን እኔ በጣም በእኔ በኩል ወድጄዋለሁ። ለምን መሰለህ? ብዙ አይነትም ስለማቅ ነው እንዳልኩ እንዳንተ አይነት ባል ነገር አለ። ግን እንግዲህ በሷ በተናገረችው ልክ ያንተን አይነት ባል መገኘቱ ራሱ ለብዙ እንግዲህ አባቶችም ሆነ ባሎች እንግዲህ አስተማሪ የሆነ ነገር እንደሆነ አስባለሁ። ልክ ነው። ምን አለ መሰለህ ስንቱ ሚስቱ እጅ ላይ ያነሳል። እኔንም የሷንም ቤተሰቦች ነው የሚያስወቅሰው ነው እኔ ቤተሰቦች ስለሚላቸው ያሳደጋት ወይ ማለት ይባላል እኮ አይደል እንዴ? ይሄ በቃ ጫፍ ይወጣ ስርዓት አልበኝነት ብዙ ነገር ማለት የሰደብከኝ ነው እንዴ? አልገባኝም ነው እየተናገርክ ያለው ነገር ማለት ነው። ስርዓት አልበኛ ነሽ ማለት አሳደግ እዚህ ጋር አሁን ነገርሽ ለከት ሊኖረው ይገባል። ምን የምን ለከት ነው የምታወራው? እስከ ዛሬ ለመጣሁት ለከት ዛሬ እሱ ፊት ምን ማለት ነው? የምን ለከት ነው የምታወራው? አይደለም አሁን ነጋገር ከተባለ በሚዲያ የሚነገር ነገር አለ። በቃ ልክ ነኝ እኔ በስትክክል የተናገረው የሚሆነው ነገር ነው የተናገረው። አሁን እሱ እንደሚፈልግ ታውቃለህ። ጀስት በቃ ሁሌ እውነቱን እዚህ ጋር እንነጋገር ከተባለ ትልቅ ሰውዬ እንደሆነ ማመን አይፈልግም ነው የኔ ኩያ። ሌላ ጊዜ ወይ ተናገሩና አስበንበት በደንብ እንትን ተነጋግረንበት ተዘጋጅተንበት መጣችሁ ወይ ተናገሩናላችሁ እንጂ አሁን አልተዘጋጀንም። ያወራነው ነገር የለም። ድንገት ነው የመጣችሁት እናንተ እና እንደዚህ እንትን በቃ ማለት ምንም የማይገናኝ ነገር ድብልቅልቅ ያለ ነገር ይባይተላለፍ እኔ ፍቃደኛ ነኝ። ይሄን ነው መልካም። ምናልባት ያው ጥሩ ቆይታ እንዳደረግን እኔ ይሰማኛል። ለማንኛውም ግን እንግዲህ ጥሩ ቆይታ አድርገናል። ውድ ቤተሰቦቼ ያው የነሱ ፍቃድ ይወስናል ያለው ነገር ይተላለፍ የሚለውን ነገር ዞሮ ግን ለነበረን ቆይታ አሁንም በድጋሚ አመሰግናለሁ። እንግዲህ ቅዱሴ እንዲሁም ምህረትዬ እንግዲህ ምህረት እና ቅዱሴ በጣም ነው ማመሰግናችሁ። ጥሩ ቆይታ አድርገን ነበረ። ያው ይተላለፍ የሚለውን እስካሁን አልተወሰነም። ዞሮ ይተላለፍ ማለት ይተላለፋል። ቤቢን ችግር የለም ይተላለፋል። ምክንያቱም በጣም ይሄ ትምህርት ያለው ነገር ነው። ቤቢ ይሆናል
አታስብ ለኔ አስበክ እንዴ ችግር የለም ተዘጋጅታችሁበት ምናልባት እንገናኝ ይሆናል ከዚህ በኋላ እንግዲህ በጣም ነው የማመሰግነው ቅዱሴ እሺ ምረት ሰላም ሁኚ እሺ እናት ሰላም ሁኚ እንጣ በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንግዲህ ውድ ቤተሰቦቼ ከጥንዶቹ ጋር የነበረን ቆይታ ተመልክታቸዋል። በመግባባት እንዲሁም ባለመግባባት ውስጥ አይነት የታለፈበት ቆይታ ነበር ያደረግነው። ጭውውታቸው ያምር ነበረ። መሀል ላይ ደግሞ ባልየውም ትንሽ ነገሩ የውሸት ነው የተወራው ነገር ትዳራችን ላይ የተዘጋጅተን ብትመጡበት ይሻላል ጉዳዩን ብሎ ነው ያለን እና እንግዲህ የደረሰን ጥቆማ ደግሞ ነበረ። ያው ከብሩክታዊት ጋር ጥሩ ቆይታ አድርገን አንዳንድ ያደረሰችን ጥቆሞች ነበሩ። እንግዲህ ውሻውም ቢሆን ከውስጥ ሆኖ እንግዲህ በር ሲመታ ምናምን ይመስለኛል ውሻው አስቀምጦት ነው የሚሆነው። ከውስጡ አንድ ውሻ ነበራቸው፣ ውሻውን አስቀምጠውታል። ከዛ ባለፈ እንግዲህ ሰራተኛ እንዳላቸው ስትነግረኝ ነበር። ሰራተኛ አለ እንግዲህ ውስጥ አጋዥ ሰራተኛ አለቻቸው? አይ የለም፣ የላቸውም። ብቻቸውን ነው የሚኖሩት። እሷ ቤት ውስጥ እንዳልኩ ቤት ውስጥ ነው የምትውለው፣ ብዙ ጊዜ አትወጣም ውጪ እና በቃ እንደውም የቅርብ ጓደኛ ያሉት እኔ ነኝ የማያት ብዙ ጊዜ። እንግዲህ ሰራተኛ አለችን እሷ ነች የምትሰራው ብላ ነበር ሀሳብ ያቀረበች የሰጠችን ነገር እሷ። ዞሮ ዞሮ እኔም ስለጠራጠርኩ ነው የጠየኩሽ። ከዛ ባለፈ ግን ቆይታ አድርገን ነበረ። ሁለቱም በተመሳሳይ እንግዲህ ስለ ትውውቃቸው ስለ ትዳራቸው መሰረታት ሲነግሩኝ ነበረ። በስተመጨረሻም ግን መጨረሻው ላይ ድብልቅልቅ ያለ ነገር ተፈጥሮ ነው የወጣ ነው፣ ባለመግባባት ውስጥ ማለት ነው። እንዲሁም አይተላለፍ የሚል ባለቤቷ አይተላለፍም ይሄ ፕሮግራም ምክንያቱም ከእውነት የራቀ ነው የሚል፣ እሷ ደግሞ ይተላለፍ እንጂ በጣም ብዙ አስተማሪ ነገር አለው የሚል ነገር ተናገረች። የእውነት ሆኖ ቢሆን ኖሮ የተናገሩት ነገር እኔም እንደኔ ይተላለፍ እያልኩ ነበር የነበረው። ግን የባልየው ሁኔታ ስላጠራጠረኝ የውሸት ነው ስላለ በቃ ከጀርባውን ነገር አለ የሚል ነገር እንዳምን አድርጎኛል ማለት ነው። ዞሮ ዞሮ ምንም ነገር ይኸውልሽ ጠየቅናቸው። እኔ እንዲሁም ለሽልማት ፕሮግራም ስለምንመለስ ቤታችሁን ዞር ዞር እያደረጋችሁ አሳዩና እቃ ይሄ ጎደለ የምንለው ካለ አይተን እንሞላላቸዋለን በዛ ቦታ ላይ ብዬ ሳነሳላቸው ያው በግጭት ስለተለያየን ያው ቤታቸውንም ሳላይ ወጣሁኝ። እኔ ፎርስፉል ማድረግ በደንብ በግድ ቤታቸውን መግባት መውጣት እንደማልችል ሲገባኝ ዝም ብዬ ወጣሁኝ ማለት ነው። ስለዚህ ድብቅ ካሜራ አልገጠምንም፣ እንዳሰብኩት አልሆነም። ስለዚህ ድብቅ ካሜራ ስላልገጠምኩኝ አሁን አንቺ የምትገቢበት ሚንስ አለ። ኦልሬዲ ልጅቷ ጓደኛሽ ነች አይደል? ትቀራረባላችሁ። ወደ እሷን ቤት መግባት ስለምትችይ ቤቷ ገብተሽ አንድ ሁለት ካሜራዎች አሉ፣ ድብቅ ካሜራዎች የሚለጠፉ ግድግዳ ላይ። ቀላል ነው። ቦታውን አመቻችተሽ ይሄ እዚህ ቦታ ቢሆን ይሄ እዚህ ቦታ ቢሆን ብለሽ የምታስቢባቸው ቦታዎች ላይ ገጥመሽልኝ እንድትወጪ እፈልጋለሁ። ሜንታ ቤትና ሳሎን ቤት ሁለት ካሜራ ሰጥሻለሁ። ግን መግባት በምትችይበት አጋጣሚ ስትገቢ ቤቷ እንደሌላው ጊዜ ዛሬም ላይ ስትገቢ በጣም ቀላል ነው። ልክ በቃ የሆነ አንድ አፍታ ለጥፈሽው መውጣት ነው። እሺ ትንሽ ናት፣ በጣም አነስተኛ ነች። ማይታይ ከሆነ አይታይም፣ በእጅሽ ትይዣለሽ። ከዛ አጋጣሚ ስታገኝ ለጥፍ አድርገሽ መውጣት ነው። ያው የሚታይ ነገር ካለ እንድናይበት ነው። ዞሮ ገብቶሻል? ያንን እንድናይ ነው። ግን እየተደረገ ያለው ነገር አንቺ ከምትይኝ አንጻር ያው ትንሽ ወጣ ያለ ነገር ከሆነ እና እየተደረገ ከሆነ ያ ነገር ካሁኑ ለመክታት እንዲያስችለን ነው። ጤናማ ስላልሆነ ማለት ነው። የተጠቆሙበት ነገር ጤናማ ስላልሆነ እውነትም ሆኖ ከሆነ ለመክታት ያህል ነው። እንግዲህ ቤተሰቦች የሚሆነውን ነገር አብረን እንከታተል። የሆነውን ነገር ተመልክተናል። አሁን ከዚህ በኋላ የሚፈጠረው ደግሞ ምንድን ነው የሚለውን የሚያሳየን እንግዲህ እንደ ሁልጊዜውም ድብቅ ካሜራችን የሆነ ነገር ካለ ያሳየናል። ያንን እናደርጋለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን መስጠታችሁን እንዳትረሱ። ውድ ቤተሰቦቼ አብራችሁን ቆዩ። ምረት አንቺ እየጠራሁሽ አትመጭም? ተቀምጠን እናውራ። ተረጋጊ። ግን አንቺ ምንድን ነው ችግርሽ? ምን ማለት ነው ችግርሽ? እንደው ቆይ የምትፈልገው ሰው ፊት እንዴት ነው እንደዚህ ልትናገረኝ የምትችል? አንተ ነኝ ሰው ፊት ማን ተናገረሽ? አይታታ እንዴት አድርገህ ዲስሪስፔክት እንዳደረገኝ አይተሃል? አንቺ አይደልሽ እንዴ ያን ሁሉ ሰዓት ስታወሪ የነበረው? እኔ ምቻው ነው መጀመሪያ ይልሽ። ቆይ ስሚ፣ ተረጋጊ። መጀመሪያ ቆይ ሜዳ ሲቀርብ ቢያንስ ማስመሰል አለብሽ፣ ቢያንስ እንኳን ማለት ነው። ሳይወድሽ እንደምወዳት መሰለኝ እንጂ
እንጀራ ይጋግራል ጥፍሬ ነው ምናምን እንደዚህ ሰራለሁ እኮ ሰራ አጋግርም እንጀራ ቢያንስ ለቤተሰቦችሽ ክብር ነው ማለት አትጋግርም እንጀራ ዋሾ ልጋግር ይሄ እንደዚህ አይነት ገበና ይወራል ነው አይደል ችግር የለም ትጋግር ችግር የለም ምስተያረለው አንቺ እኮ ነሽ ነው ታፍርብኛለህ በመጋገር ታፍራለህ እኔን እዚህ ጋር ኩክ እያረክልኝ ስለምታበላኝ ጀስት እንጀራ ስለምትጋግር ታፍርብኛለህ የሚያሳፍረው አንቺ ወሬ ነው በነገራችን ነው ሪኖሩት የሚያሳፍረው ሰዎች ሲሰሙት የሚያፍሩት ባንቺ አይደለም ሰዎች ቤተሰቦችሽ ራሱ ያፍሩብሻል የኔ ፋሚሊ በጣም እንደዚህ አይነት ልጅ በመውለዳችን በጣም እናዝናለን ነው ነው በጣም ደስ የሚላቸው ልጃችን ተቃጠለች ተንገበገበች ብለሽ ሽማግሌ ድራማ ቆይ አንቺ ግን ለኔ ምን ነሽ እሱ ነው ቆይ ለኔ ምን ነሽ አባቴ ያው ልጅክ አባቴ አጎቴ እንደምን ማለት ባልና ሚስት ማለት አንዳንድ ጊዜ እኮ ባልና ሚስት ምንድን ነው ግን አባቴ እንኳን እናንተ እኮ እንደዚህ አይነት ባልና ሚስት ምንድን ነው አዎ ባልና ሚስት ጀስት ትዳር የሚጋባው ተጋባ አይደል ተጋባ አይደል እና ምንድን ነው የምናደርገው ተጋብተን ምን እናደርጋለን ኩክ ያረክ ታበላኛለህ ታጠኛለህ ትንከባከበኛለህ ጀስት ምንድን ነው ፈለክ እኔ እኮ በጣም ካንተ ጋር ምን እንዳደርግ ስለዚህ አንቺ ወይ ሰራተኛ ነሽ ማለት ነው ማሚ የቤት ሰራተኛ ነሽ እኔ አንተ ሰርቫንት ነው በፍጹም አይ እንደዛ ደግሞ እንዳለሽ ምግብ አሰሪኝ ነው እኔ የምሰራለሽ ስለዚህ ጀስት አንተ ልትባል የምትችለው እኮ ሰርቫንት እንደው ውጭ ትሰራለህ ቤት ትሰራለህ አይደል ፍላጎትሽ ምንድን ነው ማለት ፍላጎትሽ ምንድን ነው እኔ ከሰው ቆንጆ ኑሮ መኖር እነሳለሁ እበላለሁ ግን አንድ ራሴ እጠብቃለሁ ሌላ ግንኙነት አለሽ እንዴ ማለት ለግንኙነትሽ ምን ማለት ነው ማለት ከተኛ ስንት ጊዜያችን ነው አይደል አብራን ለምንተኛው ጎን ለጎን ጀስት ካረግን ስንት ጊዜያችን ነው አያስፈልግም ማለት አልፈልግም እንዴ ስንት ዓመታችን ነው ማለት ከስድስት ወራችን አይደል በጣም የሚቆጠሩ ቀናቶች እኮ ነው ስለዚህ ፍላጎትሽ ምንድን ነው እኔ ምንም አልፈልግም እንደው ጀስት መኝታ ቤት ለይተን ብናድር ደስ ይለኛል ጀስት እሱ ነው የምፈልገው ማለት ቆርበሻ ማለት ቆርበሻ የቆረበሻው ወይ መንኩሰሻ እናቱን እንድናገር የፈለከው በቃ ደስ አይለኝም ካንተ ጋር ማሳልፈው ሞመንት ደስ አይለኝም ስለዚህ ከሌላ ሰው ጋር ማለት ነው ምን ማለት ነው ነው ያለው ቢባል አልገባኝም የምጠይቅሽን ጥያቄ መልሽልኝ እየመለስኩልኝ አይደለም ምን አይነት ነው ያለው አልገባኝም ስለዚህ ባሌውን ሰዓት ስለሆንክስ ባሌ ምን ይፈጣል የገባኝ አይደለም ያርክ ያለው ነገር የምትናገረው ነገር ታውቃል እኔ እኮ ፍላጎት እየተሟላ አይደል ሰው እኮ ነው አይደል ምግብ እበላለሁ ትጠጣለህ ትበላለህ ትወጣለህ ትገባለህ ትተኛለህ ጀስት ከዚህ በላይ ይፈልክ ታዲያ ያንቺና እኔ ትዳረው አብረህ ነው ያለሁት አይደል ነው አብረህ ነው ቁጭ አልኩት አብረህ እየተኛን ነው አይደል ይፈልክ ከዚህ በላይ ግዴታ ለአንተ ሌላ ነገር መኖር አለበት ታውቂያለሽ ቤተሰቦችሽ መልካም ሰዎች በዚህ እድሜ ለአንተ ወልጄ መቃጠል አለብኝ መንገብገብ አለብኝ ወልጄ ቤተሰቦችሽ ነው አክብሬሽ ነው እኮ ማለት ወንድሞችሽ እህትሽ በጣም ጓደኛዬ ስለነበረች ነው ይኸውልህ አልገባህም እንጂ እኮ ማለት ነው እንዲህ እግሬን ውስጥ እግሬን ልሳይ እኮ ነው ያገባኝ ባይዘው አትርሳ ስንት ልጅ እንደጠናህ አትርሳ አንቺ ተቀም ፈልገሽ መጣሽ ተቀም ፈልገሽ ያ የምፈልገውን አረክልኝ በሁለት አይዛኝ እንጂ እንደዛ ነው ያ በሁለት አይዛኛው የምታረግልኝ ነገሮች እዚህ ጋር ነገሮች ያ ነገር ገባ ሁለታ ህሊናዬን ያዘኝ እንጂ ምንም ፈልጌ ያለው ባይዘው ቆይ ተቀመጥ እንዳትተከኝ እንዴ ምን ያርክልህ አልገባኝም ውሻ ነሽ ምን አትፈልገው ከኔ ያናገርኩሽ ጭራሽ እንዴ ጭራሽ እዚህ ደረጃ ደርሰሻል አይደለም እዚህ ደረጃ ደርሰሻል ማለት ነው ታውቁሻል ግን እኔ ላይ እኮ ነው ጀስት የጓደኞቼ መሳቂያ መሆኔ ሳይንስኝ አንተ ነው ልክ ትሰማኛለህ አይደል አብሬህ መኖር የራስ እኮ ነው የሚሆነው ተከብረሽ ነው ማንንም እኮ ነው የማይፈልገው አንተ እኮ አክብሬህ ነው አክብሬሽ ራስ ነው አንቀባረር እኮ ነው ምን ነው አንቀባረር ያኖርከኝ እኔ ታውቂያለሽ ምንድነው ማንንም የማይፈልግህ ማለት ነው ማንንም ነው የማይፈልግህ ማንንም ሰው ገባኝ አክብሬው ልጄ ትሰማኛለህ አይደል ካንተ ጋር አብሬ 2 አመት 6 ወር አይደለም አንድ ቀን ገባ አንድ ቀን ያንተ ጸባይ ይችላል አንድ ቀን ይቆይ ሴት የለም ስለዚህ እኔ ካንቺ ጋር መለያየት የምፈልገው ቤተሰቦችሽን ጠሪና ፈጣሪ ይመስገን አያስፈልግም በቂ ነው በቃ እነሱ ነግራቸዋለሁ ነውረሽን ማለት አሁን ላይ የምፈልገው እሱ ነው ካንተ ጋር መለያየት ገባ እኩል ንብረቴን እኩል ተካፍዬ የምን ንብረት ያንዳንዱ
ምንም ይዘሽው የመጣሽ ነገር ሻንጣሽን ይዘሽ ዴፈን 2 ዓመት ከ6 ወር አብሬ የነበርኩበት እቤቴ እንደሆነ እሱን ጨርሰሻል። ላሳይክልኝ ሙሉ ባለፈው የፈረምክልኝ ያንዳንዱ ነገር በስሜ ነው አትርሳ። ደስ እያለኝ ነው የምልህ። ችግር የለም ይዘሽ እንጂ ደስ እያለኝ ካንቺ ጋር መገላገል ነው የምፈልገው። አንቺ ሴት አይደለሽም። ትወጣ እሱን አሳይሻለሁ። ምን እንዳታመጣ ከዚህ ቤት አትርሳው። ማታ እንዳላገኝሽ አትርሳው። ኩንዱሞች እንዳሉኝ አትርሳው። በዛው እንደማትመለስ እያወኩታ እሱ እናያለና ቆሻሻ ቃጥልክ ምን የሚረባ ሽማግሌ ያለች እንደዚህ ቃጥ እና እንደሽ ለብሽ ዛሬ ምስጋና ሲያምርስ የት ነበር? አረ ቻሉቲ ከሰፈር ውጪ ሰፈር አትሰልም ምንሽ ነው? ሞል ነው ቅዱስ ጋር አዲስ የተከፈተው አለ። እዛ ቆንጆ ከስተመርስ አሪፍ ናቸው። በጣም አሪፍ ናቸው። በጣም ትሪትመንታቸው ብለሽ የሚሰራው ልጅ ራሱ ቆንጆ ዶብላንቺ ይሻል ትዳር ለብራት ይዤ ስልኩን ሰጥቻለሁ። ትሄድና ፀጉር ቤት ኳር ልጅ እሱ ጥፍር ነው የሚሰራው። ወንድ ጥፍር እየሰራ በጣም ጎበዝ ነው። ሊያውም ብታይ ትሪትመንቱማ ዲሽ ማሳጅ ሲያደርግሽ እና በጣም ትገርሚያለሽ። እንዴት ነው ላንቺ ብዬ ነው ጀስት አንቺ ጎራም ሳልል ባልኳ ዛሬ እኮ በጣም ሙሉ ቀን ሆነሽ ነው ራሱ የጠበኩሽ ነበር። ብቅ ለበለ የቤት ሆናላችሁ ጊዜ ልስጣችሁ ብዬ እኮ ነው። ከማን ጋር? ከባለቤትሽ ጋር። ሽማግሌ ጋር ደግሞ ምን ሆናችሁ? ምን ሳሪ እሱ በእናትሽ ስለለመደባችሁ እና አንቺስ እንዴት ነው ከብሩ ጋር ያላችሁ ነገር? እኔ ሲንግል ነኝ ይሻለኛል። እናንተን እያየሁ ይሻልሻል። በይሳትማ ነው ትዳር አያስፈልግም። የራሱ አንድ ያለውን ነገር ደግሞ ትንሽ የሚጨርሳቸው ነገሮች አሉ። እነሱን አንዴ ካስተካከልኩ ትለይ አሁን እንዴ ምንሽ ነው እንደ ጓደኛ ይዛኔ ብትመክሪ ነው እኮ እዚህ ነገር ውስጥ አልገባም። ያላቀምሽ አንቺ ታውቂያለሽ ህይወትሽ የምትኖረው አንቺ አይደለሽ? አንቺ ታውቂያለሽ። እና ዛሬ የት ሄዶ ነው ከመሸ ምን ያደርጋል? ይቀጥላል እኮ አሁን ሻንጣውን ደግሞ አስተካክዬለታለሁ። የምትይዘው እሱ ነው ማየት አልፈልግም። ሰብላክና በሰው ነው የምሰጠው። ደውለታለሁ ሁሉ ነገር ጧት ታወራችሁ ፍቅር ለምትሆኑ ነው አያስፈልግም። ጭራሽ ሰው ፊት ዲስሪስፔክት ያደርገኛል። ሰው መጥቶ ነበር ይሁን ጋዜጠኞች መጥተው ነበር ዛሬ ስለ እናንተ እንትኖች ብንዋቅ ብለው የሆነ የምንጠይቃችሁ ነገር አለ ስለ ፍቅራችሁ ምናምን ስለ ትዳራችሁ ምናምን ብለው መጥተው ነበር። ሲቪል ታዩ ነው። ከዛ አረሳ ልነግርሽ ጀስት እንጀራ እንደሚጋግር ይጋግር የለ ጀስት ኩክ አድርጎ እንደሚያበላኝ ነገርኳቸው። ጀስት ለግሉ እውነቱን እናውራ ሲባል አናደደው። ከዛ ተናዶ ጥሩ ተመኮ ምን ሆነሽ ነው አንቺ እንደዚህ ያወራሽ ማለት አያረጋም። ሚዲያ እየተደረገው ሊወራል እንዴ? ጀስት እውነቱን እንነጋገር ነው የተባለው። እዚህ ጋር ሚዲያ መጥቶ እውነቱን እናውራ ነው የተባለው። ጀስት ኩክ አድርጎ ያናደደው ዛሬ ይሄን ያናደደው። አረ ያናደዳቸው ሰው ጋር እሺ ወደሽ አፍቅረሽ ያገባሽው ሰው ነው ወደ ፍቅር አይደለም ለይ ንብረት እንዴ እንጂ ናት ተንሽ ሰላም እንዴት ናችሁ? ምን ፈልገህ መጣ? ቤት አይደል? ምን ማለት ነው ቤቴ? ምንድን ነው? እንዳትነካኝ። በኋላ እናወራለን። እሺ በቃ ቻው። ለማንኛውም እሺ እና እኮ ዙራ እግሬ ስር እዚህ ጋር ስድስት ትናንት አንተ ተናገረኝ። አንተ እጅህን ላይ ገፍተራኝ ካለ ይቅርታችን አንሳካ ስለሚያመኝ ተገላገልኩ። ደስ ነው ያለኝ። እንደው ፓሪ ላዘጋጅ ነበሩ ለቤቴ አሁን ትንሽ መፍታለች ነገር ይዘልሽ መጣ ብዬ ልክ እኔ በጥቅማ ጥቅም የምትቸለኝ አይነት ሴት ልጅ አይደለም። እየሰማኝ ነው አይደል? በቃ ተነስ እንወጣለን። ይቀርበኝ እሺ ይቆይ እባክሽ። ሁለተኛ እንደዚህ ማይን ነገር አላደረገም። አንተ ሶፊት ዲስሪስፔክት አድርገህ ተናገርከኝ። ቅድም ጭራሽ ገፍተራኝ ካንተ አይደል?
ጭራሽ ዙሪያ የትም እኮ አትሄድም እነግርሃለሁ። ዙሪያ ከእኔ ስራ አትወጣም። ገባህ? ቂጥቂጤ ስትል ነው የምዞረው። ቅድም አልወድሽም አላልክም እንዴ? ማንም አይፈልግም። መውለድ አንተ ጨርሳል። አሜን እሺ ልብስ ቀየሪና አራት ነው ነው ይቅርታ ካንተ ጋር ልብስ ቀየሪ ችግር የለውም። እሺ ዛሬ ብቻዬን ነው መሆን ፈልገው ጀስት ዛሬ ተው ብቻዬን ነው ማለት ፈልገው እና ወዴት ሄድ በቃ አላውቅም። ዛሬ ሂድ በቃ አላውቅም። የምትሄድበት ሂድ አላውቅም። ብቻ ይቅርታ እንዳደረግልህ የምትፈልግ ከሆነ ዛሬ ፊትህን ጠብቅ። የሰማኝ የምትፈልግ ከሆነ ይቅርታ የምትፈልግ ከሆነ ወጣ ትሰኝ ላይ ገና እኮ ሰዓቱ በርግጥ ገና መተኛት እፈልጋለሁ። ደክሞኛል። ረስት ነው እፈልጋለሁ እና አብረን አንወጣ። አልፈልግም ዛሬ ኖ አልፈልግም። በቃ እኔ አይነህን ማየት አልፈልግም ዛሬ ረፍት ማድረግ አያስፈልግም። ይሻላል ይቀርበኝ በቃ ይቀርበኝ በእናትህ ለቀኝ እንጂ እንዴ ምን ይሆንክ ነው? በቃ ይቅርታ እንዳደረግልህ ትፈልጋለህ አይደል? በቃ ውጣ። አልፈልግም። አሁን ሌላ ነገር የከተትከኝ ነው። ተነስና ውጣ። በቃ ነገ ሲነጋ እንነጋገራለን። ምን ማለት ነው? አይ እኔ እንደወጣ ነው የምትፈልገው? ተነስቼ ልሂድልህ? አይ ተነስ። እኔ እንዴት ነው? ስለዚህ ውጣ። እሺ በቃ ተነስ። ሂድ። በቃ አታናደኝ። እየተናደድኩ ነው በጣም። ውጣ። እሺ ተነስ። እሺ ሳምኝ አንተ ማንን ከንዳይ ናፍቀሽኝ እኮ ነው የምታውቀው። ጥሩ ነው ያደረኩት ነገር ሰጥቶኛል። ልክ አይደለም ያደረኩት ነገር አይደል? በቃ ይቅርበኝ። ልክ አሁንም አታስደጋግም። እየሰማኸኝ ነው አይደል? ይቅርታ እንዳደረግልህ ከፈለግ ተነስ ውጣ። አሁን ካንተ ጋር አንተን ማየትም ድምፅህንም መስማት አልፈልግም። በቃ ዛሬ አስጠልተኛል። በእናትህ ለምን አትወጣም? ተነስተህ ኡፍ ነይ በቃ ወጥቻለሁ። ተመልሼ እመጣለሁ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንግዲህ ብሩክታይት ባልና ሚስት ትንሽ ጭቅጭቅ ላይ ናቸው። ልብ ካሜራውን ካስቀመጥሽ በኋላ እኛም እየታዘብን ያለ ነው። እስካሁን ድረስ ካንቺ ቤት አልወጣንም። እኛም ያው እስከ ምሽት ድረስና ያው አንዳንድ ነገሮችን እየታዘብን ያለ ነው። አብረን በቪዲዮ እየታገዘ ያየነው ነገሮች አሉ። ያው በስተመጨረሻ እንግዲህ ከቤቷ አስወጥተዋለች። በመሸበት ሲገባ ይቅርታ ሊጠይቃትም ሲሞክር እንግዲህ እኔ ሆት ሶን እሱ ነው በራድ ብላን ነበረ መጀመሪያ ራሱ ልንጠይቃቸው የገባን ሰዓት እና እሱ አሁን ገና ግለት ላይ ነች፣ ንዴት ላይ ነች። እሱ ተረጋግቶ ይቅርታም ሲጠይቃት ያው የዛሬውን እንግዲህ ይቅርታውን አልተቀበለችውም ይመስለኛል። ያው ውጣ ብለው ከቤት ሲወጣ ተመልክተናል በድብቅ ካሜራው። እንግዲህ አሁንም አንቺ ጋር ነው ያለሁት። አሁን እንደዚህ አይነት ነገር ሲፈጠር ውጭ ወጥቶ ያድራል ማለት ነው። ከዚህ በፊት እንደዚህ አይነት ነገር ያጋጥማል። ብቻዋን ነው የምታድረው ምናምን? አይ እንደዛ እንትን ማለት ነው። ከቤት ወጥቶ አስተውዩ አላውቅም ግን ብዙ ጊዜ እሷ ናት እንደውም ተናዳ እኔ ጋር የምትመጣው። አንዳንዴ ያላልኩ እኔ ጋር ተናዳ እሱ ከቤቱ የትም አይሄድም። እሷም እኔ ጋር እንደሆነ ስለሚያውቅ አንዳንዴ ተረጋጋ ብሎ ይተዋታል እንጂ ጠዋት ላይ ታርቀው ይገባሉ። እንግዲህ የዛሬው ግን ያስመለከተን ቪዲዮን አንቺ ማብረሽ ሆነሽ አይተሻል አይደል? በቀጥታ ያየን ያለ ነው። ውጣልኝ ስትለው እሺ ብሏት ነው እንድትረጋጋ ብሎ ጥሎላት ይወጣው። ተመልሼ እመጣለሁ ብሏል ይመስለኛል። ግን የመጨረሻው ላይ እየሰማሁት ነበር ሲወጣ ተመልሼ እመጣለሁ የሚል ነገር አይቼ ነበር። የተናገረው ነገር ነበር። ዞሮ ዞሮ እንግዲህ ይመለሳል ላይመለስም አሁን የምናይ ነው የሚሆነው። እኛ ግን ያው እየመሸ ነው። ምናልባት ከዚህ መሄድ ይኖርብን ይሆናል። ያው አዲስ ነገር እየተመለከታችሁ ነው። ከጀርባ ያለ ነገር አለ። አዲስ ነገር ሲገባ ገብቷል። ምናልባት ቤት ውስጥ የለም። እሷ ብቻ ነች ያለችው እስካሁን። መልካም እንግዲህ ያው አዲስ ነገር የሚያስተዛዝብ ወይ የሚያስመለክት ነገር ካለ እናያለን። እስካሁን ግን ከውሻም ጋር የተያዘ ብዙ ያየነው ነገር የለም። ድምጽ ብቻ የተወሰነ ሰዓት የሆነ ሰዓት ላይ ሰምቼ ነበር። ቤታቸው በገባው ሰዓት የውሻ ድምጽ ይሄ በጥፍሩ ሲዋጥጥ በር ምናምን ሰምቻለሁ። ድምጽም አልሰማሁም የውሻ ድምጽ። በእርግጥ ግቢያችን ውስጥ አለ ብለሽኝ ነበር። ያየሁት ነገር የለም እውነቱን ለመናገር ግን እስካሁን አዲስ ነገር አላየሁም። በአጠቃላይ ውሻ የግል ውሻ አላቸው ቤት ውስጥ የሚያሳድጉት? አዎ እነሱ አላቸው። የት ነው ያለው? እነሱ ጋር ነው። እንዴት አልሰማከውም? እንግዲህ በድብቅ ካሜራችን ላይም እንዳየሽው አልተመለከትንም።
ቅድም በአካል በገባሁኝም ሰዓት እንግዲህ ምንም የተመለከትኩት ነገር የለም። ድምጽ ግን ሰምቻለሁ እንዳልኩሽ በር ሲዋጥጥ ምናምን የሰማሁት ነገር ነበር። ምናልባት ለመናፈስ ምናምን ወጥቶ ይሆናል። ያስወጡታል ከቤት ውስጥ ውጭ ያስወጡታል። ከቤት ውጭ አንዳንዴ ይወጣል፣ ለመናፈስ ይወጣል። በዛ አጋጣሚ ያላያችሁት ይሆናል እንጂ አላችሁ። መልካም እንግዲህ ያው ዋናው የመጣንበት ጥቆማ ስለ ሁለቱ ትዳር መጋጨት ሳይሆን እንደዚህ አይነት ነገር ምን እየተደረገ ነው የሚል ስለሆነ እሱን ነገር ልናይ አልቻልንም እስካሁን ባለው ሁኔታ። ግን አሁንም እንግዲህ ልብ ካሜራችን የሚያስመለክተን ነገር ካለ ያንን እንከታተላለን። ባየን ሰዓት እንግዲህ ተመልሰን ልንመጣ ወይም ደግሞ እንግዲህ ተመልሰን በካሜራ ብርተን አይተን ያየነውን እንግዲህ ቀጥሎ የሚሆነው ነገር ብቻ የምናደርግ ይሆናል ማለት ነው። እንግዲህ ብሩክታይት ያው እስካሁን ሰዓት ድረስ አንቺ ቤት ማምሽተናል። ወጣ ገባ እያልን ነው። ያው እነሱ አልሄዱም። እንዲሁም ቤት ውስጥ አንቺ ጋር መሆናችንም ያው አዲስ ነገር ታያላችሁ ቆዩ ብለሽን የቆየሁት። በእርግጥ ዞሮ እኛ እንሂድ፣ አዲስ ነገር ካለ ደውይልን እንመጣለን። እኛም በቀጥታ ስርጭት ስለምንከታተል አዲስ ነገር ካለ ወዲያው እንመለሳለን። ከሰሞኑም ወይም ልንመለስ እንችላለን። ልብ ካሜራው እዛው ይቀመጥ። እሺ መልካም እንግዲህ ያያችሁትን ይመስላል ቤተሰቦች። አዲስ ነገር የምንመለከት ከሆነ ተመልሰን የምንመጣ ነው የሚሆነው። አብራችሁን ቆዩ። ማን ነው? ምንድን ነው የምንፈልግ ማለት ምንድን ነው? መኝታ ቤቱ ምን ልታርገባ ማለት አልገባኝም። ምን እያደረግሽ ነው? ምን እያደረግሽ ነው? ምን አደረኩኝ ማለት አልገባኝም። ምን እያደረግሽ ነበር? ምን እያደረግሽ ነበር? ተኝቼ ነበር። ጀስት ምን አደረኩ? እረፍት እያደረኩኝ ነበር። ውሻው ጀስት ውሻ ቤት ውሻ ነው። ቁጭ ብሎ ይገባል ይወጣል። እዚህ ነበር ምን ማለት አዲስ የተፈጠረ ነገር አለ? ለምን ደነገጥሽ? እንዴ መኝታ ቤት ይዘል ብላችሁ ትገቡ እንዴ? ማለት እናንተ እንዴት ሰው ቤት ምን እያደረግሽ ነበር? ምን እያደረግሽ? እርግጠኛ ነሽ? ነበር ተኝቼ ነበር። ተኝተሽ ነበር? አዎ። እርግጠኛ ነሽ? አዎ። ከውሻሽ ጋር? አይ ውሻ ይገባል ይወጣል። እዚህ ጋር ውሻ እንደመጡን ሲልብኝ ይቀጥል ያባረኩት ነበር። እሺ ለምን በዚህ ቁና የምትተነፍሽ ታዲያ? ደስ ደንግጣችሁ ነው ማለት ስላችሁ መኝታ ቤት ይስገቡ እንዳልደነግጠው። ለዛ ነው? አዎ። እርግጠኛ ነሽ? እንዴ ሳትጠይቁ እንዴት ማለት አቀበለኝ አብዱ። አይ ስልክ አቀበለኝ። እዛ ጋር ትመለከቻለሽ። ልብ ካሜራ አለ። ምንድን ማለት እንዴት? አሁን ልብ ካሜራው የቀረጸሽን ነው ማስመለክትሽ። የሰከንድ ሽርፍራፊዎችን ቢሆን የተመለከትነውን አይተን ነው ቶሎ ዘው ብለን ምን ማለት ምንም እኮ እዚህ ጋር ውሻ ጋር የተጫወትኩ እኮ ነው ያሉት እኮ። ውሻው አይናከስማ ምንም ሰው እንትን እንዳለ አንክ ማለት ከውሻ ጋር እኮ ሪላክስ እያደረኩ ነው የተጫወትኩ ነው። ለምንም እኮ ነገር የለም። ምንድን ነው ሪላክስ ማለት? ከውሻ ጋር ያጫወትኩት ነበር። እሺ እኔም ውሻ አለኝ። ብዙ ሰው ውሻ አለው፣ ግን ከውሻ ጋር እንደዚህ አይነት በዚህ ልክ ግንኙነት አለ እንዴ? ምንድን ያደነገጥሽው? ለዛ ነው ምናልባት ተርከፍክፈሽ ነው እንዴት ውረድ እንዳልሽው ራሱ አይደለ? የትኛውም ሰው እኮ ውሻ ይኖራል፣ ከውሻው ጋር ይጫወታል። ምናልባት ከሰው ጋር ከምትጫወቺ በላይ ከውሻ ጋር ተጫወተሽ ደስተኛ ትሆኛለሽ፣ አውቀዋለሁ። ገብቶሻል? ያንቺ ግን ድርጊትሽ ያን አይደለም ያሳየው ነው አይደል? እንደዛ መስሎ አስበክ ነው እንጂ ሌላ ነገር ማለት ምን ታረጋለሽ? ባለቤትሽ የት ነው ያለው? ባለቤትሽ የለም። የት ነው? ውጪ እኮ። የት ማለት ነው? አየር ሊቀበል ወጣ። ትንሽ ተጋጭተን ነበር፣ ወጣ። ተጋጭታችሁ ነበር? አዎ። እኛ ከመጣን በኋላ እንግዲህ የሁለተኛ ጊዜ ነው አሁንም የመጣሁት። እርግጠኛ ነሽ እየሰራሽ የነበረው ነገር ግን ጤናማ ሆነ ማለት ምንም ያደረኩት ነገር የለም። አሁንም እየነገርኩህ እኮ ነው። እያደረግሽውንማ አሳየሁሽ እኮ። ኖ ምንም እዚህ ጋር ከውሻ ጋር ጭጥኩ እንጂ ያ ነገር ምንም አላየህም።
የጫወትኩት ነበር። እሺ ከውሻሽ ጋር ግዴታ እርቃንሽን ማየት ነበረብን። ኖ እርቃኔን ካለ ለብሻለሁ ልብስሽን እያወለቅሽ እየተዘጋጀሽ ባለሽ ኖ አይደለም። በቃ ሲረግጠኝ ነው ምንም በቃ ቀሚሴን እንትን ሌላ ነገር እኮ ምንም ነገር ማለት ከውሻ ጋር ሌላ ነገር ታረጋለሽ ብለህ እንጂ ሰገምት ማለት የለመደው ነገር እንዳለ ያስታውቃል ሁኔታው። ኖ ከውሻ ጋር ሌላ ነገር ታረጋለሽ ብለህ ካገምተኝ ምን ገባ ባለ ትዳር ነኝ እኔ። ምክንያቱም በቃ ውሻዬ ነው። ጀስት ሁሉ ጊዜ ማታ እንጫወታለን እንደዚህ ሁሉ ጊዜ አጫውተዋለሁ፣ ሪላክስ እናደርጋለን። አልጋ ወጣች እስቲ ተጫወትኩን ነበር አለቀ። ያ ነገር ምንም የተፈጠረ ነገር አላየም አልኩሽ እኮ። ትንሽ ደቂቃት ወይም ትንሽ ሰከንዶች አሁን ያየነውን ያህል ትንሽ ሰከንዶች ተጨማሪ ብንጨምር ኖሮ ራቁትሽን ነበር ምን እያወላለቅሽ ነው የደረስነው። እያወላለቅሽ ነው የደረስነው። አሁን በእናትህ ባሌ ከመጣ እዚህ ካንተ ጋር ቁጭ ብዬ መኝታ ቤት ጥሩ አይመጣም። ይኸውልሽ ተረጋግተሽ ቁጭ በይና ጉዳዩ ላይ መጀመሪያ እንተማመን። ስታረጊ የቆየሽው ነገር እየሰማሽ ነው። በመጀመሪያ ደረጃ ራሱ እኛ ጥርጣሬዎች ስለነበሩ ነው እየተከታተልሽ የነበረው። ግብ ካሜራ አስቀምጥኩት ለዛ ነው። አሁን ዞሮ ዞሮ እያረግሽ የነበረው ነገር ጤናማ ያልሆነ አንድ እንደ ሰው፣ ሁለት ደግሞ እንደ ባለ ትዳር ጤናማ ያልሆነ ግንኙነት ስታደርጊ እየተመለከቱሽ ነው። ለባለቤትሽ እምቢ ብለሽ አብረን አንተኛም አልጋን ላይ እስከ ማለት የደረስሽ ሴት ወይ ትዳርሽ ማለት አሁን ይሄ ምርጫ ውስጥ የሚገባ አይደለም። ወይ ከትዳርሽ ወይ ከዚህ ሆኚ የሚባልም አይደለም። ያለሽበት ነገር ግን ጤናማ አይደለም በአጠቃላይ። ምንም በቃ የተፈጠረ ነገር የለም። ለምን አታውኝም እንዴ? ለምን አትረዱኝም? ቆይ ምንድነው የምትፈልጉት ከኔ? ምናልባት ከእንደዚህ አይነት ነገር ጋር ከእንስሳ ጋር ግንኙነት እያደረግሽ ነው ከባልሽ ጋር ግንኙነት ማድረግ ማትፈልጊ? እንዴት ነው ከእንስሳ ጋር የምትገምተኝ? ማለት እንዴት እንደዚህ ያደርጋልሽ? እያየሁ ነው እኮ ጀስት በቃ ሪላክስ እያደረኩ ነበር። ማን ልበል ስምሽን? ማለት ማን ነበር ስምሽ? ምህረት እየተመለከትኩት እንዴ ነገርኩሽ። ጀስት ሪላክስ አይደለ ማለት እኮ ሪላክስ እያጫወትኩት ነበር። በቃ ጀስት ውሼን በቃ እኔ ከሱ በላይ ሶስት ደስተኛል። በቃ ምንድን ነው የምትፈልገው? በቃ እንዴ ደስተኛል ምን ማለት ነው? ለምን ሰው አገባሽ ታዲያ? ግዴታ ሆነብኝ ግዴታ ሆነብኝ እንዴ? ጤነኛ አይደለሽም እንዴ? እነቱን ድረግ ነው ፈልጎ አይደል? መች ነው እንደዚህ ከሱ ጋር አብሬ ባላረግና ሌላ ነገር ባይፈጠር ትሰማኛለህ? ባሌን እስከ መግደል ደረጃ ደርስ ነበር። እየሰማኝ ነው አይደል? ለምን ስለሆነ ስለሚያዘኝ ምንድን ነው የሚያዘሽ? ስለሚያዘኝ እንደዚህ ማድረግ ስላለብኝ ምክንያቱም እንደዚህ ካላረኩኝ ሽባውኝ መቀመጥ ደረጃ ስለምደርስ እየሰማኝ ነው። አልገባኝም። ምን ማለት ነው? ምንድን ነው ሽባ ማለት? ሰው እንዴት ከእንስሳ ጋር አድርጎ ሽባ? እንደውም አሁን ነው እንጂ ሽባ የምትሆኚው። እድሜ ነው እያራዘምኩ ያለሁት። ምንድን ነው የምታወሪው? ቆይ ምህረት ምንድን ነው እያወራሽ? በቃ ብዙ የማታውቀው የማይገባ ነገር አለ። ለምን አትወጣልኝም እኮ? እንዲገባኝ ነገሩን ንገሪኝ እያልኩሽ ነው ያለሁት። አሁን ያለሽበት ሁኔታ ራሱ በጣም ትክክል አይደለም በመሰረቱ። ከዛ ደግሞ ሽባ ስለመሆን ብለሽ ሌላ ምክንያት ትደረድርልኛለሽ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ንገሪኝ፣ ስለምን ሽባነት ነው የምታወሪው? በቃ ማለት እንደዚህ ማለት ከጀመርኩኝ በጣም ቆይቻለሁ። ገና ልጅ እያለሁ ኤሌመንተሪ የስምንተኛ ክፍል ተማሪ ነኝ የጀመርኩት ከውሻ ጋር ማለት ፈልጌ ምናምን አይደለም። ብዙ ጊዜ እንደዚህ ቪዲዮዎች ምናምን አይ ነበርና የሆነ ጊዜ በቃ እንደዚህ ከእንስሳቶች ጋር እንደዚህ ግንኙነት ሲያደርጉ ብዙ ቪዲዮዎችን አይ ነበር፣ እንደዚህ ወሲብ ቪዲዮዎች ማለት። ከዛም የሆነ ቀን ማለት ማንም አልነበረም፣ ክፍለ ሀገር ሄዶ ነበር ሁሉም እና
ሲስተር ነበረች፣ እሷም ስራ ነበረች። በአጋጣሚ ቤት ውስጥ ብቻዬን ነበርኩኝና እንደዚህ አይነት ቪዲዮዎች በማይበት ሰዓት በቃ ማለት የማይሆን ነገር ውስጥ በቃ ሰውነቴን ወረረኝ። በቃ ብዙ ስሜት ቀስቃሽ ነገሮችን በቃ ቪዲዮዎችን በማሳየት የማይሆን ነገር እንትን አለኝና እንደ አጋጣሚ ግቢያችን ውስጥ ውሻ ነበር። እዚህ ግቢ ትልቅ ውሻ ነበርና ማለት ያ ነገር ከተፈጠረ በኋላ ነው እኔ ራሱ በቃ ወደ ራሴ የተመለስኩትኝ እና በቃ ቤት ውስጥ አስገብቼ ከውሻ ጋር ግንኙነት ፈጸምኩኝ። ከዛ በቃ በተደጋጋሚ በቃ አብረን ከውሾች ጋር ምናምን ነገር ግንኙነት ማድረግ ጀመርኩ። ይህን ሁሉ ሳደርግ ማለት ማንም ሰው አያውቅም እና ወንድ የሚባል ነገር አልወድም። በጣም ነው የሚያስጠላኝ፣ በጣም ነው የሚቀፉኝ፣ በቃ ደስ አይለኝም። እና ትዳር ቀላል ነገር ነው እንዴ? ስኩል እያለሁ ፍቅረኛ ነበረኝና በሆነ አጋጣሚ ከእሱ ጋር ብሬ ያደርኩኝ ግን ምንም በቃ ምንም መስሎ አይታየኝም። ማለት ከውሻው ጋር ስለለመድኩኝ ይሁን ምኑን አላውቅም። በቃ ምንም በቃ መስሎ አይታየኝም። ጀስት ቢቻልና ቢፈቀድ ጀስት ውሻውን አግብቼ መኖር ነው የምፈልገው። ጀስት እኛ ሀገር ግን ያው እንደዚህ አይነት ነገር አልተለመደም። እሱን ራሱ በቃ ግዴታ ስለሆነብኝ ነው ገባ አሁን ላይ